አባዬ ይቅርታ እንግዲህ በስንት ጊዜ አስተኮስኩ። አዎ ትሁቴ ያ ሁሉ ችግር ሲደርስባት መሸሸጊያዋ ነበር ካንተ። የያዘው እኮ መሳሪያ ነው። ይተኩስ እሱ ቦጅዋጃ ነው። ከተማው ሙሉ የሞላው እኮ አጭበርባሪ ነው። አንዱ አታላት ሊሆን ይችላል። የሆነ ነገር አይደለም። ናቲ ራሱ ነው ገፍትሮ መኪና ውስጥ ሊያስገባሽ ሲል እሱን ገፍትሬ ወደ መኪና ያስገባሁት። አሁን ልብሷን ስትቀይር ወደ ውጪ ይዘሽኝ አትወጪም? ጭራሽ ወደ ክፍላት ትወስጂኛለሽ? እኔ ደግሞ ይቺ ልጅ ቤቱ ያጫውተናል እንዴ ያልኩ ነበር። ብርቅሽ ነው እንዴ ትዳ? በጣም አፍሽን የከፈሻል መሰለሽ? ዝም ስልሽ የፈራሁሽ ነው እንዴ መሰለሽ? ምን ነው ሜሮን? አባዬ አንተ ነው የተኮስከው? እኔ ባልሆንማ ወይ አንተ ሞተ ነበር ወይ እሷ ሞተ ነበር። ና በጭርቅ ልሰርልህ። በኋላ ሞተ ጦሱ ለኔ እንዳይተርፍ ነው። እሺ ግባ ግባ። አባዬ ቁጭል አዳንከን። አባዬ አዳንከን እኮ። ምን አድርጌ ልጄ? ያንቺም ውለታ ገና ከፍዬ አልጨረስኩት። አባዬ ሁሌ በክፉ ቀን ትደርሳለህ። እንዳለመታደል ሆኖ እኔ ደግሞ ደግ ቀን የለኝም። የኔ ልጅ ከዚህ በኋላ ክፉ ቀን አይኖርሽም። አባትሽን ለምነን እሺ የሚል ከሆነ ደህና፣ እምቢ የሚል ከሆነ ግን ይዤሽ እጠፋለሁ። ከዛ በኋላ ልብሽ የፈቀደውን ታገቢያለሽ። አመሰግናለሁ አባዬ። አባዬ ይቅርታ እንግዲህ በስንት ጊዜ አስተኮስኩ። ረጅም ጊዜ ልደርስበት ብችል አልተኩስም ነበር። ልቡን ብትለው ጥሩ ነበር። በሰው ሀገር ነፍስ አጥፍቼ ቀልጬ ልቀር። በሰላም ቢሆን ኖሮ እኮ የሽጉጥ ባልታየ ነበር። ሂድ፣ ከቻልክ ታከም። የራስ ጉዳይ። ሂድ አሁን ሂድ። ምናልባት አንተ በዛ ሰዓት ቶሎ ባደርስ ኖሮ እስካሁን ሀዘን ላይ ነበር የምንቀመጠው። እንዴት እንደማመሰግንህ መግለጽ ይከብደኛል። ትሁቴ ለኔም ልጄ ናት። ምንም እንደርስባት አልፈልግም። አውቃለሁ። እሷም እንደኔ እንዳባቷ ትወድሃለች። እኔ ትንሽ ቅር ያለኝ ምንድነው መሳሪያ ባትጠቀም ጥሩ ነበር። የያዘው እኮ መሳሪያ ነው። ቢተኩስ እሱ ቦጅዋጃ ነው። ልጁ እኮ እንደ ቁመቱ አይደለም፣ ቦጅዋዣ ነው። በሽመል ራሱ ብትለው መሳሪያውን ይጥለው ነበር። አልተኩስም አይልም። ወይ ትሁቴን ወይ ተመስገንን ይጎዳቸው ነበር። እኔም በትር እስከምፈልግ ድረስ ይጨርሳቸው ነበር። እሱ እኮ ልክ ነው። ለአንተ ፈርቼ ነው። የፈለጉትን ማድረግ ይችላሉ። እኔ ማንንም አልፈራም። አባቱ በቀዩ የተከበረ ነው። ምናልባት አንተ መተኮስን ሲሰማ ሌላ ነገር እንዳይፈጠር ብዬ ነው። ትሁቴን በተመለከተ ለሚመጣ ሁሉ ፊት ለፊት አለው። አንተ የቀየው እንደባታጣ የሆነ ሰው ክሰሱ ካላቸው ሁሉም በአንድ ጊዜ ግር ብለው ነው የሚወጡት። አረ በፍጹም አልቀየምም። ልጃችንን ልንድር አይደለ እንዴ? ከዚህ በኋላ ደግሞ ደስታ ነው። ልጃችንን ልንድር አይደለ እንዴ? አንተ እንዳትጎዳ ፈርቼ ነው እንጂ ልጄን እኮ ከአደጋ ያዳንክልኝ አንተ ነህ። እባክህ እንዳትቀየመኝ። ይገርምሃል፣ ልጁ በጣም ኃይለኛ ነው። ልጄንም እንዲቀርብ አልፈልግም ነበር። እኔ ነኝ ያጠፋሁት። ካላንተ ፈቃድ ብዬ እንጂ እዛው ከተማ ብድራት ይሻል ነበር። አይ አንተማ ምን አጠፋህ? ያው ልጄንም እንደ ልጅ አይተህ ነው ጓል። እዚህ መታ ግን እንደዚህ ስቃያው መብዛቱ ትንሽ ያሳዝናል። እኔማ አበዛሁት። ፈልግ ያጣዋት እኮ
ወንድ ስለሆንኩ ነው መሰለኝ ሰዎችንም ብጠይቅ ሊነግሩኝ አልቻሉም። የት ልትሄድ ትችላለች? ከተማው ሙሉ የሞላው እኮ አጭበርባሪ ነው። አንዱ አታላት ሊሆን ይችላል። አይ እድልዬ ትታለላለች ብለህ ነው? ለምን አትታለልም? በቅርቡ አይደል እንዲህ ወደ ከተማ የገባችው? እሱማው ግን እንዴት ስትወጣ አትነግረኝም? እንዲያው ግን ምን ይሻላል? አታስመስል። የማምን መስሎ ከሆነ ተሳስተሃል። ሲጀመር እኮ የዛሬው ጉዳይ መተማመን አይጠይቅም። እኔ ያስጨነቀኝ ሌላ ጉዳይ ነው። ምን ሊያስጨንቅህ ይችላል? እኔው ነኝ ተጠያቂ የምሆነው። ምክንያቱም አንዴ ጥፋት ሳጠፋ ተይዣለሁ። እኔን ማን ያምነኛል? የእውነት ግን እንዴት አልጠረጠርኩም እንዴ? እኔ ምን ታደርግልኛለች? ደግሞ ስለምንድን ነው አብሬሽ የማፋልግሽ? ሌባ የሰረቀው እንዳይገኝ አፋላጊ እንደሚሆን አታውቅም? ማሚ እኔን ከጠረጠርሽ እና የፖሊስ ጣቢያ እንሂድ። ካልሆነ ግን እኔ የጠረጠርኩት ቦታ አለ፣ እዛ ሄደን እንፈልጋት። እሺ እንሂድ እስቲ። አይዞህ በቃ አይዞህ ናቲ። ኧረ በእናትሽ ቡዲ አራቡት ተይ በቃ ሹፌሩ አግዘዋለሁ ብላ። ስለዚህ ማሚ እንሂድ። አባዬ እየጠበቀን እንደ ልጄ ምን ሆነሽ ነው እንደዚህ ሆነ? እንዴት መሄድ አለብን? ሹፌሩ ያነሳዋል። ወይኔ ጉዴ! ወይኔ! ኧረ እባክሽ እባክሽ። ወይ ጉድ! እንደሄን ልጅ ትተነው መጣን አይደል? ማዘርዬ ምንድነው ነገሩ? እኔ እኮ አባዬ ሲጎዳ ያለ ማየት ነው ብዙ ነገሮችን ከበር እያደረኩኝ ያለሁት። ወይስ አንቺ መጎዳቱን ፈልገሽው ነው? እንዴ ለምን ጉዳት ፈልጋለሁ? ቆይ ምንድነው የተፈጠረው? የተፈጠረውን ነገር አታውቂም? የሆነ ነገር መኪና ውስጥ ሊከተል ነበር። የሆነ ነገር አይደለም፣ ናቲ ራሱ ነው ገፍትሮ መኪና ውስጥ ሊያስገባሽ ሲል እሱን ገፍትሬ ወደ መኪና ያስገባሁት። አንቺ ነሽ ገፈተርሽው? አሁን ነኝ። ሊገልሽ እኮ ነበር። ለምን ይገለኛል? ለምን አይገልሽም? እናቴ እኮ ነው። አይ ቢሆንም ግን መገፍተር አልነበረብሽም። የኔን ግድ የለም ማዘርዬ። ከዚህ ልጅ ጋር ያለሽ ነገር ግን ይቅርብሽ፣ ዘመድ አይሆንሽም። ይኸውልሽ ቲናዬ፣ እድላዊት ወጣ ቀርታለች። ብደውልላትም አታነሳ። ምንም አትሆንም። ወይ ትደውልልሻለች ወይም ደግሞ ትመጣለች። ካልደወለችስ? ካልመጣችስ? 24 ሰዓት ከሞላት ለፖሊስ እናሳውቃለን። እሺ። ወይም ካልሆነ አንቺም ሂጅ ማዘርዬ። ማንም እንደሌለ ካወቀ አንቺንም አይተውሽ። አይ በቃ በርም አልከፍቱም። እባክሽ ማዘርዬ፣ አባዬ እኮ በስንት ስቃይና በስንት እንባ ነው ያገኘሽ። ስለዚህ በዚህ ክፉ እጅ ላይ አትውደቂ። እሺ እኔ ልጅ እሺ። ሀሎ መቤቴ፣ ደህና ነኝ። እንዴት ነሽ አንቺ? ደህና አይደለሽም። ምንም ደህና አትመስይም። ልምጣና ልውሰድሽ? እድልስ ደህና ናት? ስልኳ አልሰራልኝ። ግን ደህና ናቸው አይደል? ይቅር በይኝ እናቴ፣ የትሁት ነገር ሆኖብኝ ነው የኔም ቤት። እሺ ምረቴ፣ እሺ። ጤናሽን ግን ደህና ነሽ? ምግብስ እየበላሽ ነው?
እሺ ጥሩ ደህና ወይ? እደውላለሁ፣ ስልክ አንሽልኝ። እሺ እንዴት ነሽ ቲና? ደህና ነኝ። እኔ ምን ሆነሽ? ዛሬ ሆነሽ? ምን ላድርግ እዚህ ብቻዬን ሲደብረኝ። አንቺ እንደሆንሽ እኔ ስኖር የለሽ። ከውጭ ስገባ ግን አገኝሻለሁ። አጋጣሚ ነው። እኔ ደግሞ ይቺ ልጅ ቤቱ ያጫውታታል እንዴ እያልኩ ነበር። ለምን አይሆንም? ብቻሽን መሆን የምችል አይመስለኝም ነበር። ለምን አልችልም? ብቻ ከወንድምሽ ቤት ለቀሽ ትሄጂ ነበር፣ ግን ሁሉም ቦታ እየተከታተልሽው ነው። ከወንድም መለየት ከባድ ነው። ይገባኛል። ለዛ እኮ ነው እንደዛ ያልኩሽ አይደል? ምን ይሆንሽ ነው ቲና? ያምሻል እንዴ? አልገባኝም። አፍረሽ ነው? ልብሴን እያወለኩ ነው። ቢሆንም በሰው ፊት እንደዚህ አይደረግም። ቆይ ሜሪ፣ እዚህ ቤት እኔና አንቺ ብቻ ነን አይደል? ሌላ ማን አለ? ኧረ ማንም የለም። እና ለምንድን ነው እንደዚህ የምትይው? በቤቴ የትስ ብቀይር ምን አገባሽ አንቺ? እውነት ለመናገር እኔም አፍራለሁ። እሺ ለምንድን ነው ዘጊው? አንቺ ልጅ ቆይ ለምንድን ነው የማትተኝ? እኔ ምን አደረኩሽ? ልብሴ ልቀይር። ዞር በይ ከበሩ። ምን አደረኩሽ? ማነሽ? ሜሮን። አላስኖር ካልሽኝ አሁን ልብሴን ሰብስቤ እወጣለሁ። መቀየሩን እኮ ትቀይሪያለሽ፣ ግን ሳሎን ስቀይር አይ፣ ምኝታ ቤት ስቀይር አይ። አንቺ ልጅ ያምሻል እንዴ? አሁን ከፊቴ ዞር በይልኝ። ወይኔ ሜሮን ጉዴ ፈላ። አንቺ ሜሪ ያምሻል እንዴ? ልብስ እየቀየርኩ ለምን እንደው በሩ የምከፍችብኝ? ሆ ቻርጀር ረስቼ ነው። ሲጀመር ያንቺ ቻርጀርኛ ክላስ ምን ይሰራል? ረስቼ ነው ቲና። በጣም የተጣጣሻል መሰለሽ። ቆይ ምን አይነት ብልግና ነው? ባልና ሚስት ምኝታ ቤት ገብተሽ ተጋርመሽ ቻርጅ የምታደርጊው? ብርቅሽ ነው እንዴ ትዳር? በጣም አፍሽን የከፈሻል መሰለሽ። ዝም ስልሽ የፈራሁሽ ነው እንዴ መሰለሽ? ምን ነው ሜሮን? እንደዛ ከሆነ ቤትሽን ፈልገሽ ውጭ ሜሮን። ካንቺ ጋር ነው ራስሽ ውጪ ቀበጥ። የሌባ አይነ ደረቅ። ከሷም ብሶ ትንጣጣለች እንዴ? በዚህ አይነትማ እኔ ይሻላለሁ ማለት ነው። ሆ ተመኛት አይደል? ልብሷን ስትቀይር አይተህ ተመኛታ? ኧረ እኔ አላየኋትም። አትዋሽ፣ አይተሃታል። አላየኋትም አልኩሽ እኮ። ቆይ አንቺ ለምንድን ነው በሩን ስትዘጋ ዝም ብለሽ ያየሻት? እና ከፍታ አትወጣም? መኖሬ ይታወቅ እና እኔ ሳስወጣ መች ታወቀ? አንተ ብዬ እኮ ነው ይሄ ሁሉ ስቃይ ውስጥ የገባሁት። የምን ችግር?
ይኸው የሚሆነው አይታየም። ሜሪ ዝም ብለሽ አትፍሸቂ። እዚህ ውስጥ ምንም የኔ ጥፋት የለበትም። እና የኔ ጥፋት ነው? አዎ ልብሷን ስትቀይር ወደ ውጪ ይዘሽኝ አትወጪም? ጭራሽ ወደ ክፍሏ ትወስጂኛለሽ? እቺ ሴጣን የሆነች ልጅ ምን እንደማረጋት እኔ ነኝ የማውቀው። እድልዬ እንዴት ነሽ? ደህና ነሽ? የት ነሽ? አልመሸም? ጠዋት ይወጣሽ? ቀልዱን ታዩ። አሁን ይልቅ የት ነሽ? ወጥቼ ልጠብቅሽ? እሰይ ደስ ይላል። እንዳሰብሽ ሆነልሽ? ቆይ ግን አሁን እኮ መሽቷል። ታዲያ መውጫ ሰዓትሽ አልደረሰም? እድል እየቀለድሽ ነው? እድል እኔ እንደዛ አይነት ቀልድ አልወድም። እኔ አሁን ወጥቼ እቀበልሻለሁ። ቀጥ ብለሽ ነይ። ልጄ እባክሽ እንደዚህ አታድርጊ። ወይኔ ልጄ እንደውስ ምን አባቴ ይሻለኛል? ምን ላድርጋት? እድልዬ ለምንድን ነው እንደዚህ የምትሆኝብኝ? ግን ምን ልሁንልሽ? እሺ ምን ላድርግ? ልቦናዋን አስጠጥ። ወይኔ ልጄ እድልዬ አሁን ምን አደረኩሽ? አሁን ምን አደረኩሽ? እንደዚህ ባትሆኝ። ቲና ስንት ቀውጢ ፈጥረሽ ልብሴን ካልቀየርኩ ብለሻል ነበር። አሁን ታዲያ ምን ነው? አዎ ነበር፣ ግን ልወጣ ስለሆነ ነው። ምትወጪ ከሆነ ታዲያ ለ15 ደቂቃ ነው ልብሴ ቀየርሽ? አይ አልወጣም ብዬ ነበር፣ ግን አስቸኳይ ነገር ገጥሞኝ ነው። ምን ነው አንቺ ግን በጣም ተናደርሽ? ከአንቺ ህይወት ጋር አገናኘው እንደ ሜሪ? አይ የለም፣ ቻው፣ መልካም ምሽት። ለእናንተም መልካም ምሽት። ለእናንተም? አይ መል የሚመጣ የለ። እሺ በቃ ቻው። ናቲ ሐኪሞች ያሉን ሰምተሃል አይደል? መድኃኒትን በስነ ስርዓት መዋጥ አለብህ። አሁን ግን እንዴት ነህ? ደህና ነኝ። አንቺ ግን እንዴት ነው ሴትዮዋ ያለሻት? እና ልታስገጫቸውና ችግር ልትፈጥር ነው? ሰርጉን በለቅሶ ቀይሬው ብደሰት ምን አለበት? አይሆንም ናቲ፣ ጊዜው አይደለም። እኔ ግን ያልገባኝ ማን የገፈተረኝ? ጓደኛ። ማን ነው ጓደኛዬ ደግሞ? ሰይጣን ነው። ሰውማ አይገፈተረ። ማዘርን ገፈተራለሁ ብለህ እኮ ራስህ ገብተህ ነበር። ማዘርንም እኮ እኔ ጎትቼ ያወጣኋቸው። እኔንም ምን አለ ብታደኝ? ራስህ ልታስገጭ እንደሆነ መች ገባኝ። ወይኔ ናቲ፣ አታለው እሷን ግጫ ሲልህ ራስህን ከተተህ። ማን ነው እሱ? ሰይጣን። እስኪ አንቺ ደግሞ ቀልድና ቁም ነገር ለይተሽ ወቂ። ቀልዱን ተይ ካልከኝ አንተም ቀልዱን ተው ናቲ። አንተ የሆነ ነገር ብታደርግ ሙሉ ዘመንክን ከአባትህ ጋር እንደምትኖር ታውቃለህ? ሁላችሁም እዛ ስትገኙ ትንሽ አያሳፍርም? ቢያንስ እናቴ ነፃ ናት። ውይ እሷን ትታችሁማ መሰብሰብ ይደብራል። ቆይ ምን ሟርተ ነው የምታወሪው?
አንተ የወሰንከው ውሳኔ እንጂ ሟርት አይደለም። እሺ አሁን ቤትሽ ውሰጂኝና ልረፍ። እሺ አትልማ። ለምን አልልም? ኧረ አንተ ቀልድ አይጠገብም። ለማንኛውም የት ላድርስህ? ምን እንደማደርግማ እኔ ነኝ የማውቀው። እዛ ቤት ሄድና ያለውን ወርቅ በሙሉ ጥርግርግ አድርጌ ወስዳለሁ። ከዛ በኋላ ለትሁት ቤተሰቦች ጉቦ እሰጣለሁ ማለት ነው። ያኔ ተመስገን ታውቆ ይሞታል። ናት፣ ይሄ ጥሩ ሀሳብ ነው። እኔም ይሄንን ማየት ፈልጋለሁ። ታያለሽ። አሁን እንሂድ፣ የሆነ ካፌ እንቀመጥ። የምደውለው ስልክ አለ። ማዘሬ ወይ ልጅ እንዴት ዛሬ ነሽ? በጣም ተመላለስኩኝ አይደል? አረ ችግር የለውም የኔ ልጅ ደስ ይለኛል። ምነው ግን ያለቀሽ ትመስላለሽ ማሚ? አዎ ትንሽ። ምን ሆንሽ? እድል ደወለች፣ ሰው ቤት ገብታለች። ስራ መስራት እኮ ጥሩ ነው። ታዲያ ምኑ ነው ጥሩ? ምን አለበት ጠዋት ወጥታ ማታ የምትገባበት ቢሆን። ከዚህ በኋላ እኮ እኔ በወር ነው የማገኛት። እንግዲህ ሁሉም ሰው አብሮ አይኖርም ማዘርዬ፣ እሱን ደግሞ ማመን አለብሽ። እድሌ ግን በጭራሽ የምትለየኝ አይመስለኝም ነበር። እንደዚህ እዚህ ተገናኝታችሁ ስትሳሳቁ ተሰባስባችሁ እኔም ቤተሰቦችን ባገኝ እንደዚህ ይሆናለሁ ብላ አስባ ይሆናል ማዘርዬ። በእናንተ አንድነት ደግሞ ክፍተቱ ይታያታል። እኔ በድያት ነው፣ ልጄ ግን ጨከነችብኝ። ማሚ ታገኝሻለች። ህይወት እኮ እንደዚህ ነች። ደግሞ ሁሉም ሰው አንድ ላይ አይቀጥልም አይደል? አይ እሺ እንግዲህ ምን አደርጋለሁ? ነገ ጧት እና አባዬ ጋር ብትሄጂ ነው የሚሻለው። ብቻዬን? እኔ አሳፍርሻለሁ፣ እዛ ደግሞ እና አባዬ ይቀበሉሻል። እሺ። ሌላው ደግሞ ይሄ ልጅ ግን ተሰብሮ አላረፈም። መኪናው ጭንቅላቱን መቶት እብድ ቢሆን ይሻል ነበር። ደግሞ ምን እየሸረበ ነው? ከዚህ መቶ ወርቅ ሊዘርፍ ነው። ከዛ ለትሁት ቤተሰቦች እጅ መንሻ ሊሰጥ ነው። አረ አዎ ማዘሬ፣ ስለዚህ በደንብ ደብቂ። ባልሰራለት እኔ አይደለሁ። ምን ልታደርጊ? ተይ ቆይ ልጄ፣ ሙያ በልብ ነው። ባይሆን ደውዬ ምን እንዳደረግኩ እነግርሻለሁ። እሺ ጥሩ። በቃ ጧት አሳፍርሻለሁ፣ ተዘጋጅተሽ ጠብቂ። ሄሎ አዎ አውቄያለሁ። አዎ እንግዲህ የተፈጠረው ተፈጠረ። ጨረፍ ነው ያደረገው። ቆይ እኔ ላይ ነው የምደነፋው? እንዲያውም ደግ አደረገው። እኔ በሆነ ኖሮ በደረቱ ነበር የምለቅበት። እና ታዲያ ልጄን ሲመታ ቁጭ ብዬ የማይ ይመስልሃል? አዎ ለሱ እኮ ቢተኩስ ትሁቴን ማብራው ናት። ይሄ እኮ አልሞ እንኳን መተኮስ የማይችል ሰውዬ ትሁቴን ቢያገኝብኝ ኖሮስ? አክብሬ ዘመዳሞች እንድንሆን በሞክርም አንተ ግን እንደዛ እያደረግክ አይደለም፣ እየገፋኸኝ። ለዚህ ለንከፍ ልጅ ሴት ልጅ ተጠልፋ እንዴት እንደምትያዝ በክብር እንዴት እንደምትያዝ ደግሞ ንገረው።
በቃ ወንድ ልጅ አይፎክርም። ለወንድነቱም ደግሞ እኛም አለን። ክብራችሁን የምትጠብቁ ከሆነ ክብራችሁን ጠብቁ። አይ እምቢ ካላችሁ ለወንድነቱ እኛም አለን። በቃ የማደርገውን እኔ አውቃለሁ። አባ አንዴ ነው ምን የተለየ አዲስ ነገር አለ የምትነግረኝ? ከዚህ ከወጣ ከጥቂት ዓመት ጀምሮ ያላሳለፍኩትን መከራ ጠይቀኝ። እና እኔ ያንን መከራ ብዬሻለሁ ትሁት። ያንን መከራ ያሳየሽን ሰውዬ እኮ ልታገቢ ነው እንደዚህ የምታስቸግሪ። ደስታዬን ከሆነ የምትፈልገው እኔ ይቅር ካልኩት አንተ ይቅር ማለት ለምን ከበደ? ቆይ ትሁቴ፣ በአንቺ ምክንያት ስንት ነገር እየሆነ ነው። አባ አሁንም እየተረዳኸኝ አይደለም። ከ6 ዓመት በላይ ብዙ ስቃይ አይቻለሁ። አሁን ደግሞ ደስ ሊለኝ ሲል አንተ እንድትመርቀኝ ነበር እዚህ ድረስ የመጣሁት። ግን ደግሞ አበቃ ያልኩት መከራ ባንተ ጀመረ። ትሁት፣ ላለመራረስ ልብህን አትዝጋ። ግን ደግሞ አንተ ጨክነህ ካደረክብኝ እኔም ጨክኜ እርቅሃለሁ። እኔን አባትሽን ትሁቴ? እና አባቴ ካልወደደኝ፣ አባቴ ካልተረዳኝ፣ አባቴ ጭንቀቴ ካልገባው ምን ላድርግ? እንዴ ልድረኝ ያሰብከው ሰው ከውጪ ነው ያሳደረኝ። እንዴ ጅብ በላኝ አልበላኝ እያልኩ ነው ያደርኩት። ትሁት፣ ትንሽ ከራሴ ጋር ልሁን። እሺ ውሳኔን አሳውቀኝ። ምን ጉር ነው የገባሁት? ትሁቴ፣ በሀገራችን ልጅነታችን ባሳለፍንበት ድጋሚ በፍቅር መጣንበት። ግን እኮ ጥሩ ትዝታ የለም ትሁቴ። ግን እኮ እኛ ጥሩ ልናደርገው እንችላለን። እንደምታየው እስካሁን ክርክር ውስጥ ነን። አባትሽ ግን ዝም ብሎ እየለፋ ነው። ልቤ ግን ለምን እንደዚህ እንደራራለህ እኔ አላውቅም። ትሁቴ፣ በጸሎት ነው። ፈጣሪን በደንብ ለምኜዋለሁ ልብሽ እንዲያራራልኝ። ደግሞ ለአመታት ተቀጥቻለሁ። ደግሞ የልጅ አባት እኮ ነህ። ከዚህ በላይ መሄድ አልቻልኩም። ስለዚህ ጥሩ ልብሽ ግን አመሰግናለሁ። ደግሞ ልጃችን ያንቺ አይነት ጥሩ ልብ እንዲኖራት፣ እኔ ደግሞ እንዳንተ አይነት ጀግና ልብ እንዲኖራት ነው ፈልገው። ከንቱ ጀግንነት እኮ ትዕቢት ነው የሚወልደው። ትዕቢተኛ ነህ እንደ አንተ? ነበርኩ። እሱማ አሁንም ትንሽ ሳይበዛ አለብህ። አይ እውነት አሁን አይደለሁም። ኧረ ስቀልድ ነው ትሁቴ። ነገ እዚሁ ሰፈራችን ተውበሻል አሉ ተውበሻል የሚለውን ዘፈን ስንሰማ እንውላለን። ታዋክህ እስካሁን ብዙ አልገረመኝም። አንተ ደግሞ አታስደንግጠኝ። እኔ ደግሞ አዲስ አበባ በቤሎ አገባሻለሁ። የምርህ ነው? አዎ፣ ደግሞ በተግባር ታያለሽ ማለት ነው። እሺ፣ ደስ ይለኛል። ጸጉርሽ ልስራ? ትችልበታለህ እንዴ? እሞክራለሁ። አታስለምጪኝ? እሺ፣ ተለማመድ። እሺ።
ሰሽ አተካከል አይጠፋም። አመፀኛ ስለነበር እንዴት ምን እንዴት አለው? አተካከል ሳይቀር እያሳየኝ አይደል እንዴ? ምን ላድርግ ብለሽ ነው? አመፀኛም ጨዋ የሚያረግሽኝ እኮ አንቺ ነሽ። በአመፀኝነት ምክንያት ሌላ ባል አመጣልኝ። 10 ጀግና ቢደረደር ከኔ የምወስድሽ ይመስልሻል? እባክህ ተው እንሂድ። እሺ ጀግናው እንዴት ነህ? ጀግንነቴንም አላሳይ ነበር። የተረገመ ሰውዬ ቀደመኝ እንጂ። አሁን እንደምታየን ከሚስቴ ጋር እየተጫወትን እየሳቅን ነው እና ደግሞ ጊዜያችን አትሻማብን። አሁን ስታስበው ግን አባት የሚለቃችሁ ይመስላችኋል? በዚህ እድሜ አባት መሆን ሲገባ አባት እያልክ እየፎከርክ ነው። አሁን የምትመካበት ስለሌለህ ነው አይደለ? አንተ መሀይም፣ ሁላችንም ተወልደን ነው በቅለን አይደለም። ስለዚህ ደግሞ ሁሉም ሰው ቤተሰብ አለው። ቤተሰብ ቢኖርህማ ጠልፍ ከሀገር አትወጣ ነበረ። ቢያንስ መግደል አልሞከርኩም እንጂማ ጠለፋውን አንተም ሞክረዋል። ወንድ መሆን አልቻልክም እንጂ። አሁን ከፊቴ ዞር በል። አሁን ዞር በል። እንደው በደንብ እንኳን ሳላመሰግንህ አንተ ምን ታመሰግነኛለህ? ልጆች እኮ ናቸው። አዎ ትሁቴ ያ ሁሉ ችግር ሲደርስባት መሸሸጊያዋ ነበር ካንተ። እሷ ናት መሸሸጊያ የሆነች። ልጄ ከስንት ሞት መሰል ያዳነች። አዎ አንዳንድ ነገሮችን ሁሉ ሰማ ነበር። ሁሉንም ነገር የምታደርገው ግን አባቷን ስለምትወድ። ተወደኝ ነበር። አሁንም ትወዳለች። ግን ምን ይደረግ፣ ህይወት የተለያየ መንገድ ታስይዘናለች። እኛ ደግሞ በልጆቻችን ህይወት ካላዘዝን ደስ አይለን። ሴት ልጅ አለ? የለኝም ማለት ለእኔ በጣም ከባድ ነው። በአንድም በሌላም ያገኘኋቸው 2 ሴቶች ልጆች አሉ። የአብራኬ ክፋይ የሆነ ደግሞ አንድ ወንድ ልጅ አለኝ። ብትወስን እነሱ ላይ ምን ትወስን ነበር? ባልወልዳቸውም ልጆቼ ናቸው። ሴት ልጅ ወልጄ ልወስን የምችለውን ነው ለእነሱም የምወስን። ትሁቴ እኮ ሸፈተች። ሸፍት አይደለም፣ አትዘንባት። እሺ በላትና ቀሪ ዘመኗን ትደሰትበት። እምቢ ካልካትን ከፍቃዷ መውጣት አይቀርም። እሺ ጥሩ። እምቢ ካልካት ደግሞ ከፍቃድ መውጣቱ አይቀርም። እሺ እንግዲህ አንተ እንዳልከኝ። ሄሎ ወይ እንዴት ነህ? አለ ምን ሆነ የሚጠፋው? በሰላም ነው? አይ በሰላም ከሆነ እሺ። ዛሬ ታዲያ ምን እገልጣለህ? አንተ ትቀልዳለህ ማለት መቼ? አሁን እና የት ጋር ነህ? በቃ እዛው ጠብቀኝ፣ እመጣለሁ። እሺ አልቆይም፣ እመጣለሁ። እሺ ሙሽራ፣ ለሽምግልና እየተዘጋጀ ነው? አዎ አባዬ፣ እየተዘጋጀው ነው።
ቀኑም ደርሷል እኮ ከነገ ወዲያ ነው። ሽምግልናውን መች ተቀበልና ነው ሙሽራ የሚሆነው? ነው ወይንስ እዛው በከተማ ጨርሳችሁ እኛን ወደ ገጠር መታችሁ እንዳሻንጉሊት ቁጭ አድርጋችሁ ልትወስኑ? እንደዛ አይደለም እኮ የትሁት አባት። ይኸውልዎት እኛ ከዚያ እዚህ ድረስ የመጣ ነው ሀገሩን፣ ባህሉን፣ ወጉን አክብረን ነው። ትሁትም እኮ ይሄን ሁሉ መከራ የምታየው አባቴ የመረጠልኝን ባላገባለሁ ብላ ነው። እኛ አባባሉን እንጂ ሙሽራ እንደሚሆንና እንደማይሆን ከሽምግልና በኋላ ነው የምናውቀው። ግን ደግሞ እንደዚህ ፍቅራቸውን እያየ አለመፍቀድ የሚቻል አይመስለኝም። ይሄ እኔ ውሳኔ ነው። ማንም ሰው ጣልቃ እንዲገባብኝ አልፈልግም።